በዩክሬን ድሮኖች የተደበደበችው ሩሲያ በመሬት ላይ ጦሯ እየገሰገሰ ይገኛል። በሰማይ ላይ ጥቃት ቢደርስባትም የዶኔስክ ቀጠናን ሙሉ ለሙሉ ለመቆጣጠር የመጨረሻውን ግፋ ብለው ተያይዘዋለች። ሁለት ወሳኝ አካባቢዎችን ነፃ አውጥቻለሁ ይላል የሩሲያ ጦር። ይህ እንደተጠበቀ ሆኖ በድሮንና በሮቦቶች ጭምር እየተካሄደ በሚገኘው የሩሲያና ዩክሬን ጦርነት መሃል አንድ አስገራሚ ዜና ተሰምቷል። የሩሲያ ሐኪሞች በሮቦት ልዩ ቀዶ ጥገና አድርገዋል። ጉዳዩ መነጋገሪያ ሆኗል። ይህ እንዳለ ሆኖ የአሜሪካ ጦር ሰራዊት አባላት በጦርነቱ ክፉኛ እየተማረሩ ነው ተብሏል። በአውሮፕላን ክንፍ ላይ የጻፏቸው አስገራሚ ጽሑፎች ደግሞ ጆሮን ጭው የሚያደርጉ ናቸው። ወታደሮቹ ምን ጻፉ? ከእስራኤልስ ጋር በተገናኘ ያላቸውን ነገር እንዴት ገለጹት? ልዩ ትኩረትን ስቧል። እንመለከተዋለን። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት ምክንያት ያላቸው ህዝባዊ ተቀባይነት ለማመን በሚከብድ ደረጃ ዝቅ ብሏል ተብሏል። ቁጥሩን እንቃኘዋለን። እንዲሁም ሶሪያ የበሽር አልአሳድን ዘመድ በሞት ቀጥታለች። ታሪካዊ ነው የተባለውን የፍርድ ቤት ውሳኔና ዝርዝር ጉዳዮቹንም ይዘናል። ወደ ቀጠናችን መለስ ስንል በሶማሊያ አቅራቢያ የታገተው መርከብ የዓለምን ትኩረት ስቧል። 8ቱ ታጣቂዎች ድንገት የወረዱበት ይህ መርከብ በአጋቾች በቁጥጥር ስር ስለመዋሉ ተሰምቷል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በዩክሬን ድሮኖች የተደበደበችው ሩሲያ በምድር ላይ ጦሯ እየገሰገሰላት ይገኛል። በዶኔስክ ቀጠና የመጨረሻውን ግፋ ብለው የያዘችው ሩሲያ ሁለት ወሳኝ አካባቢዎችን ነፃ ስለማውጣቷ በጦሯ አማካኝነት አሳውቃለች። በዶኔስክ ስር የሚገኙ ኦሬኮቮትካና ክራስኖፖዶልየ የተባሉትን አካባቢዎች ነው የሩሲያ ጦር ነፃ ማውጣቱን ያሳወቀው። ጦሩ ባወጣው መግለጫ በአውደ ውጊያው 365 የዩክሬን ወታደሮች ቮስቶክ በተባለው የጦር ክፍል ተደምስሰዋል። ያግ የተባለው ሌላኛው የጦር ክፍልም አካባቢውን ነፃ በማውጣት የአንበሳውን ድርሻ ስለመወጣቱ ነው የተነገረው። ሩሲያ በኦዴሳ ወደብ የሚገኝ ለዩክሬን ጦር ነዳጅ ሊያቀብል ነበር የተባለ መርከብን በድሮን እንደመታች ያሳወቀች ሲሆን አሜሪካ ሰራሹን ሂማርስ የሮኬት ማስወንጨፊያ 1600 ገደማ የሚሆኑ ድሮኖችንም አውድሜያለሁ ስትል አሳውቃለች። በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ እንደ መንጋ የላከችው ዩክሬንም በሩሲያ ላይ ጥቃቴን አጠናክሬ ቀጥያለሁ ብላለች። ይህ እንደተጠበቀ ሆኖ የሮቦት ጦርነት ነው፣ የድሮን ውጊያ ነው የሚባልለት የሩሲያና ዩክሬን ጦርነት መሃል አንድ አስደናቂ ነገር ተሰምቷል። የሩሲያ ሐኪሞች በሮቦት ያደረጉት ቀዶ ጥገና መነጋገሪያ መሆኑ አልቀረም። ኩቪስ የተባለው የሮቦት ስርዓት የዳሌ ንቅለ ተከላ ማድረጉን ስፑትኒክ ዘግቧል። ሐኪሞችን ሙሉ ለሙሉ ከሕክምናው ስርዓት ማስወጣት ሳይሆን ማገዝ ዓላማችን ነው የሚሉት የሩሲያ ሳይንቲስቶች የፈበረኩት ድሮን እጅግ የተሳካ ቀዶ ጥገና ስለማድረጉ አሳውቀዋል። በሞስኮ 2 ለሚሆኑ ዜጎች የዳሌ ንቅለ ተከላ በሮቦቱ አማካኝነት የተከናወነ ሲሆን 2026 ሳያልቅ 1000ና ከዚያ በላይ የሚሆኑ ቀዶ ጥገናዎችን በሮቦት አማካኝነት እናከናውናለን ስትል ሩሲያ እቅድ መያዟን ስፑትኒክ ዘግቧል። ይህ እንደተጠበቀ ሆኖ የአሜሪካ ጦር ሰራዊት አባላት ተማረዋል እየተባለ ይገኛል። አያልቅም ዳገት ሆኗል በተባለው የአሜሪካና የኢራን ጦርነት እነዚህ ወታደሮች ቅያሜያቸውን በተለያየ መልኩ እያወጡ ይገኛሉ። ታዋቂው የሪስፖንስብል ስቴት ክራፍት ጸሐፊ ትሪታ ፓርሲ በኤክስ ማህበራዊ ገጻቸው ላይ ያጋሯቸው ምስሎችም ይህንን የሚጠቁሙ ናቸው። አሜሪካውያን በተለይ በእስራኤል ሚና እየተደሰቱ አይደለም። የጦር ሰራዊት አባላቱም እስራኤል የምትለንን ነገር በግድ እያደረግን እንገኛለን ሲሉ ምሬታቸውን ጽፈዋል። ምሬቶቻቸውን ደግሞ በአውሮፕላን ክንፍ ላይ ጭምር በመጻፋቸው መነጋገሪያ መሆናቸው አልቀረም። ዶክተር ትሪታ ያጋሯቸው ጽሑፎች ላይ እንዲህ የሚሉ ነገሮች ተነግረዋል።
ጥሩ ሰው ሁንና እስራኤል የምትልህን ስማ። ኦፕሬሽን ኤፕስታይን ፊውሪ። ይሄ ሁሉ ለተቀደሰው ምድር ነው። ስምምነት ቁጥር 64 በቅርቡ ይመጣል። እነዚህ ጽሑፎች ናቸው ተጽፈዋል የተባሉት። ኦፕሬሽን ኤፕስታይን ፊውሪ ብለው የጻፉት እነዚህ ወታደሮች የኤፕስታይንን ፋይል ለመምዘዝ የፈለጉ ይመስላሉ። ትራምፕ ኦፕሬሽን ኤፒክ ፊውሪ ብለው የሰየሙትን ዘመቻ ኤፕስታይን ፊውሪ ያሉት ጄፍሪ ኤፕስታይን የተባለው ከአሜሪካው ሲአይኤ እና ከእስራኤሉ ሞሳድ ጋር ግንኙነት እንዳለው የሚነገርለት ሕፃናትን ለወሲብ ብዝበዛ ዳርጓል ተብሎ ስሙ የጠፋ በመጨረሻም በእስር ቤት ሕይወቱ ያለፈ ሰው ነው። ስምምነት ቁጥር 64 ብለው የገለጹትም ትራምፕ ሁልጊዜ ተስማምቻለሁ፣ ተነጋግረን ጨርሰናል እያሉ በተደጋጋሚ ስለሚያውጁ ነው። ቅድስቲቷ ምድር የተባለችው ደግሞ እስራኤል መሆኗ ነው። የአሜሪካ ጦር ሰራዊት አባላት በውጊያው ብዙ የመግፋት ሞራል እንደሌላቸው ከጽሑፎቹ መረዳታቸውን በርካቶች እየገለጹ ይገኛሉ። ከዚህ ቀደም አሜሪካና እስራኤል የማይነጣጠል ፍላጎትና የጦርነት ዓላማ እንዳላቸው በተደጋጋሚ ሲነገር የቆየ ቢሆንም አሁን ግን አሜሪካውያኑ ከእስራኤል የመነጠልና በራሳችን ቆመን መንቀሳቀስ አለብን የሚለውን ነገር ይበልጥ እያስተጋቡት መጥተዋል። ታዋቂው የቀድሞ የፎክስ ኒውስ ጋዜጠኛ ታከር ካርልሰንም አሜሪካ ከእስራኤል ትላቀቅ ብሎ በቅርቡ ማኒፌስቶ ጭምር ይዞ መውጣቱ የሚታወቅ ነው። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኑ ጦርነት ምክንያት ያላቸው ሕዝባዊ ተቀባይነት ዝቅ ማለቱ ተነግሯል። ሮይተርስ ያሰራው የሕዝብ አስተያየት መለኪያ የሰውየው ተቀባይነት 33 በመቶ ላይ ቁጭ እንዳለ የሚያሳይ ነው። ወደ ቢሮው ሲገቡ 50 በመቶ ያህል ተቀባይነት የነበራቸው ትራምፕ በኢራኑ ጦርነት ምክንያት ተቀባይነታቸው በ17 በመቶ ገደማ ዝቅ ብሏል። 64 በመቶ የሚሆኑት አሜሪካውያን ፕሬዝዳንታቸው ጥሩ ሥራ እየሠራ እንዳልሆነ አረጋግጠዋል። 80 በመቶ የሚሆኑት አሜሪካውያን ደግሞ ጦርነቱ በቀላሉ አይቋጭም፣ ረጅም ጊዜ ይፈጃል የሚል እምነት አለን ብለው ለሮይተርስ የሕዝብ አስተያየት መለኪያ አስተያየታቸውን ገልጸዋል። ከአምስቱ አሜሪካዊ አንዱ ብቻ ነው አሜሪካ ለጦርነቱ ያወጣችው ወጪ የሚገባ ነው ብሎ የሚያስበው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ኒውክሌር እንዳትታጠቅ በገባንበት ጦርነት የጋዝ ወጪያችሁ ትንሽ ከፍ ማለቱን እረዳለሁ፣ ነገር ግን ትልቁ ነገር ይበልጣል በማለት ደጋፊዎቻቸውንና አሜሪካውያንን ለማረጋጋት ጥረት አድርገዋል። ይህ እንዳለ ሆኖ የበሽር አልአሳድ የሥጋ ዘመዶች በሶሪያ ፍርድ ቤት እየቀረቡ ይገኛሉ። የቀድሞ የሶሪያ መሪ ያጎት ልጅ ነው የተባለው ዋሲም አልአሳድ በሞት ይቀጣ ተብሎ በደማስቆ ተፈርዶበታል። አልጀዚራ ታሪካዊ ነው ሲል የገለጸው የዚህ ሰው ፍርድ ሶሪያ ለመጀመሪያ ጊዜ በቀድሞ ስርዓት ውስጥ የነበሩ ሰዎችን በአካል አግኝታ የሞት ቅጣት ፈርዳባቸዋለች ይላል። 14 ዓመት በፈጀው ጦርነት ውስጥ ዋሲም አልአሳድ የተለያዩ ሰቆቃዎችን ፈጽሟል፣ ወደ ጎረቤት ሀገራት ደግሞ በርካታ አደንዛዥ ዕፅ አስገብቷል በሚል ክስ ሲቀርብበት ነበር። የደማስቆ አራተኛ የወንጀል ችሎት ነው በዋሲም አልአሳድ ላይ የጥፋተኝነት ውሳኔ ካሳለፈ በኋላ ሞት ይገባዋል ብሎ የፈረደበት። ራሳቸው በሽር አልአሳድ በሶሪያ ፍርድ ቤቶች የሞት ፍርድ የተፈረደባቸው ቢሆንም የትኛውም የሥጋ ዘመዳቸው በሶሪያ ፍርድ ቤት እንዲህ አይነት ፍርድ ሲፈረድበት የመጀመሪያው ነው ተብሏል። ከዓመት በፊት ሊባኖስ ውስጥ እያለ በቁጥጥር ስር የዋለው ዋሲም አልአሳድ በበርካታ መዝገቦች የተከሰሰ ግለሰብ ነው። በመጨረሻም ወደ ቀጠናችን ስንመለስ በሶማሊያ የባህር ዳርቻ አካባቢ እገታው ቀጥሏል። 8 ታጣቂዎች ናቸው ተብለው የተገለጹ አጋቾች መርከቡን በቁጥጥር ስር አውለውታል ተብሏል። የብሪታንያ የመርከብ ንግድ ድርጅት ይፋ እንዳደረገው መርከቡ በሶማሊያ የባህር ዳርቻ ላይ በቁጥጥር ስር ውሏል። በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚመላለሱ መርከቦች አንድም በሁቲዎች ጥቃት አንድም በሶማሊያ የባህር ላይ አጋቾች ስጋት ላይ ወድቀዋል ተብሏል። የብሪታንያው የመርከብ ድርጅት ምን አይነት መርከብ እንደሆነ በየትኛው ሰንደቅ ዓላማ ሲንቀሳቀስ እንደነበር በዝርዝር ሪፖርቱን አላስቀመጠም። በሐምሌ ወር አሳና የተባለች አንድ መርከብ በኤደን ባህረ ሰላጤ አካባቢ በቁጥጥር ስር ውላ በሶማሊያ አጋቾች እጅ እንደገባች የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል።
ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።